ሰላም ጤና ይስጥልኝ ዶክተር አበባው ደሳለ ከአብን ፓርቲ የህዝብ ተወካዮች ምክር ቤት ውስጥ በቅርቡ ምክር ቤቱ 6ኛ መደበኛ ስብሰባውን ባካሄደበት ወቅት ላይ ጥያቄዎች አንስተው ነበር። ለውጭ ጉዳይ ሚኒስትሩ ካነሱት ጥያቄ መካከል አንደኛው ከሶማሊላንድ ጋር የዛሬ 2 ዓመት ተፈርሞ የነበረው የመግባቢያ ሰነድ ስምምነት ከምን ደረሰ የሚልና ኢትዮጵያ የእስራኤልን እውቅና መስጠት ተከትሎ ሁለተኛ ሀገር ትሆናለች ወይ የሚል ጥያቄ አቅርበው ነበር። እንደው አጠቃላይ የጥያቄው መንፈስና የመልሳቸውን በሚመለከት እንደ ቀድሞ የህዝብ ተወካዮች ምክር ቤት ስብሰባ በቀጥታ መተላለፍ ስላቆመ በህዝቡም ዘንድ ምንድነው በትክክል የተሰጠው ምላሹስ አጥጋቢ ነው ወይ የሚል ጥያቄ ተነስቷልና እንደው የጥያቄው መንፈስ አጠቃላይ ይዘት ምንድን ነበር በርሶ በኩል የቀረበው? የሚኒስትሩስ ምላሽ በቂና አጥጋቢ ነው ማለት ይቻላል? እሺ፣ አመሰግናለሁ ጴጥሮስ። አዎ ጥያቄ ምንድነው? የወደብን አስፈላጊነት ሁሉም ኢትዮጵያዊ የሚረዳው ነው። በጅቡቲ ወደብ ላይ ስንት ቢሊዮን ዶላር እንደምናወጣ በየአመቱ እናውቀዋለን። ስለዚህ ለዛ አስፈላጊ ነው። እንግዲህ ዳር ድንበራችንም ለማስጠበቅ የባህር ኃይል ማቋቋም አስፈላጊ ነውና ከዚህ አኳያ ባህር ወደብ በጣም አስፈላጊ ነው። ነገር ግን ይህን በተመለከተ መንግስት በተለያየ ሚዲያ የተለያዩ ፕሮግራም ያዘጋጃል፣ ውይይት አለ በየጊዜው በተለይ በመንግስት ሚዲያዎች ላይ። ነገር ግን በእጅ የገባ ነገር ደግሞ የለም እና የወደብ አስፈላጊነቱ እንደዛ ከታመነበት ለምንድን ነው ወደ ተግባር የማይቀየረው አይነት ነገር ጥያቄ ነበረው። በወቅቱ ደግሞ በጣም ህዝቡ ተደስቶ ነበረ። የወደብ ባለቤት በመሆናችን እጅግ በጣም ተደስቶ በተለያየ ሴሌብሬሽን ሁሉ እንደነበር እናስታውሳለን። ከሶማሌላንድ ጋር የወደብ አገኘን በሚል ማለት ነው እና ህዝቡ እንደዛ የማይጨበት ተስፋ ሰጥቶ እስካሁን ድረስ ምንም በእጅ የገባ ነገር አለመኖሩ የህዝቡን ስሜት ለማንጸባረቅ ነው እንደዛ የጠየቁት። አሁንም እስራኤል ያደረገችው ነገርም ተመሳሳይ ነው። እስራኤል እንግዲህ የተለያዩ በምላሽ የምታገኘው ነገር አለ። ሀገር እውቅና በመስጠቷ ምክንያት አንደኛው እየተገለጸ ያለው እንግዲህ የወደብ ጉዳይ ታገኛለች። ሌሎቹም እንግዲህ የፍልስጤም ተፈናቃዮችንም የማስፈር ነገር አለ። እንደ የተለያዩ ጥቅሞች እንዳሉት እየተነገረ ነው እና ይሄ ነው መንፈሱ። መልካም። ግን እንደው ኢትዮጵያ የወደብ ባለቤት ሆነች የሚለው የማህበራዊ ሚዲያ ዘመቻ ከመሆን ባሻገር ግን በተግባር የመግባቢያ ሰነዱ ወደ ተግባር ያመራበት ኢትዮጵያም ለሶማሊላንድ እንደተባለው በሰነዱ ላይ እንደተገለጸው እውቅና የሰጠችበት ሁኔታ የለም። ያ ደግሞ ወደ አፈጻጸም ሳይመጣ ይኸው አሁን ጃንዋሪ 1 ያለፈው 2ኛ ዓመቱን አስቆጥሯልና እንደው ከዚህ ጋር በተያያዘ ጠቅላይ ሚኒስትሩም በወቅቱ ለህዝቡ የምስራች ብለው አጋርተው ህዝቡም ደስታውን እርሶ እንዳሉት ገልጾ ነበረ። ያ ነገር ግን የሚጨበጥ ሆኖ አልመጣምና ከዚህ የተነሳ አሁን የውጭ ጉዳይ ሚኒስትሩ ያላቸው መረዳት ወይም እሳቸው የሰጡት ምላሽ አጥጋቢ በሆነ ሁኔታ የመግባቢያ ሰነዱ ወደ ተግባር እየተለወጠ ነው የሚል ነው። አዎ፣ ምንም ግልጽ ነገር የለው። ምንም ያንን የሚያብራራ ነገር የለም። የኔም ጥያቄ እሱ ነበረ። ከዛ በኋላ እንደምታውቀው ከሶማሊያ ጋር ያደረግነው ስምምነት አለ። በአንካራ ሆኖ በጠይብ ኤርዶሃን አሸማጋይነት ፕራይም ሚኒስትር አብይና የሶማሌ ፕሬዚዳንት የተደረገው ውል አለ። በ4 ወር ጊዜ ውስጥም ቴክኒካል ስምምነት አልቆ ኢትዮጵያ የሶማሌን ሉዓላዊነት ልታከብር፣ ሶማሊያን ኢትዮጵያ ደግሞ በምትኩ ወደብ ልታገኝ የሚል ስምምነት ነበረ። ስለዚህ አሁን ምንድነው ኢቭን የሶማሌ ስንፈራረም የሶማሌላንድ ስምምነት ትተን ነው ያንን ወደብ የምናገኘው ወይስ ሁለቱም ይቀጥላል የሚለው ሁሉ ለህዝቡ ምንም ግልጽ የሆነ ነገር የለም እስከዛሬ ድረስ እና ያንን ክሊር እንዲያደርጉ ነው የጠየቅኩት። እንደው የአንካራውን ነገር ካነሱት ዶክተር አበባው አሁን ቱርክ በሶማሊላንድ እስራኤልን እውቅና ማግኘቷን ተከትሎ ከግብጽና ከጅቡቲ እንዲሁም ከሶማሊያ ጋር የያዘችው አቋም ይታያልና ሙሉ በሙሉ ለሶማሊያ ያላት ድጋፍ ምን አይነት እንደሆነ በግልጽ እየታየ ቱርክን እንደው ኢትዮጵያና ሶማሊያን ለማደራደር እውነተኛ ወይም ደግሞ ጥሩ ሀገር ትሆናለች፣ ገለልተኛ ትሆናለች ብሎ መጠበቅ ይቻላል? እንደ መንግስት የኢትዮጵያን ጉዳይ እና የዚህን የወደብን የተነሳውን ጉዳይ ለመደራደር ወደ ቱርክ መሄዱስ በራሱ ጤናማ ነው? ልክ ለምሳሌ የአባይ ግድብ ጉዳይ ላይ በግድቡ ዙሪያ ከግብጽ ጋር ለመደራደር አሜሪካ መምጣት ስህተት እንደነበረው ልክ አሜሪካ ከግብጽ ጋር ካላት ግንኙነት የተነሳ አሁንም ቱርክ ለሶማሊያ ያላትን ጠንካራ ወገንተኝነት እየተመለከቱ አንካራ ላይ የተፈረመው ስምምነት ከሶማሊያ ይልቅ ኢትዮጵያን ይጠቅማል ወይም ኢትዮጵያንም ሶማሊያንም እኩል ይጠቅማል ብሎ ማሰብ ይሄ ነገር ትክክል ነው? አይ
ይህን ጠለቅ ብሎ መመርመር በእርግጥ ያስፈልጋል። ማለት በኢትዮጵያና በቱርክ መካከል ያለው ግንኙነት ምን ይመስላል? ከዚህ በፊት ምን አይነት ውሎች ተፈጸሙ? ምን ያህል ታማኞች ናቸው? ለኢትዮጵያ የሚጠቅም ነገር አደረጉ የሚለውን ምርመራ ስለሚፈልግ ይህን መመለስ ይከብደኛል። ምክንያቱም በዘርፉ ያጠኑ ምሁራን ውሎችንም እያንዳንዱን መመልከት ስለሚያስፈልገኝ እሱን ነው። ነገር ግን ተስማሙ ከተባለ ከዛ ተግባራዊነቱ ላይ መሰራት ነበረበት። ቴክኒካዊ ስምምነት በ4 ወር ውስጥ ይፈጸማል ከተባለ በኋላ ለምንድን ነው ያልተፈጸመው? ያ ለህዝቡ ግልጽ መደረግ ነበረበት የሚለው ነው የኔ ፖይንት። መልካም እንግዲህ ወደ ጉዳያችን እንመለስና የውጭ ጉዳይ ሚኒስትሩ የዚህ ባህር በር ጉዳይን በሚመለከት ከአጀንዳ ወደ ትግበራ ተሸጋግረናል ለሚል ነገር መናገራቸው በተለያዩ መገናኛ ብዙሃን ተዘግቦ ተመልክቻለሁና በእርግጥ የውጭ ጉዳይ ሚኒስትሩ ይሄን ብለዋል ወይ? ይሄን ካሉስ ደግሞ ምን ማለታቸው እንደሆነ ማብራሪያ ሰጥተውበታል? ምንም ማብራሪያ የለም። ጄኔራል የሆነ ነገር ነው ሲመልሱ የነበረው። አጠቃላይ ከጎረቤታችን ጋር ያለው ግንኙነት መልካም እንደሆነ፣ የዚህ የወደብ ጥያቄ ባለፈው ትውልድ ሲጠይቀ የነበረ አሁንም የሚጠየቅ ለወደፊትም የሚቀጥል ነገር እንደሆነ፣ ማናቋረጠው ነገር እንዲህ በስትራቴጂ ይዘነው ነገር ብሎ ጠቅልል ያለ መልስ ነው እንጂ ስፔሲፊክ የሆነ መልስ የመለሱትን አላስታወሰም። መልካም ምናልባት ሌላኛው ማነሳው ከዚሁ ከወደብ ጋርና ወቅታዊው የአፍሪካ ቀንድ ፖለቲካ ጋር በተያያዘ ምክር ቤቱ በሚገባ ጠይቋል ብዬ አላስብም። ሁለት ነገሮች አንጻር፣ አንደኛው ውጭ ጉዳይ ሚኒስትሩ የጅቡቲና ኤርትራ መንግስት ለግብጽ ወደባቸው ላይ የማስፋፊያ ፕሮጀክት እንድትሰራ ሲፈቅዱ ይሄ ለኢትዮጵያ ግልጽ የሆነ ኢትዮጵያን የመክበብ እንቅስቃሴ አካል ነውና አሁን ሶማሊላንድ እውቅና እንኳን ማግኘቷን ተከትሎ ጅቡቲ ከሶማሊላንድ የዲፕሎማቲክ ግንኙነቷን የማቋረጥ ዲፕሎማቲክ ሚሽኗን ወደ ሀገሯ የመጥራት እንቅስቃሴ አድርጋለች። በኢትዮጵያ በኩል ጅቡቲና ኤርትራ እንግዲህ ከኤርትራ መንግስት ጋር ያለው ግንኙነት ቢሻክርም ቢያንስ ከጅቡቲ ጋር ያለው መልካም ግንኙነት የቀጠለ ከሆነ ለግብጽ ይህንን አይነት እንቅስቃሴ መፍቀዷ የኢትዮጵያን ሕልውና አደጋ ላይ ይጥላል። ስለዚህ ከዚህ አንጻር የኢትዮጵያ መንግስት የሚወስደው ምላሽ ምንድን ነው የሚል ጥያቄ ተነስቶ ነበር ወይ? ይህንን እኔ አልሰማውም እና እንደው የእናንተስ ምልከታ ምንድን ነው በዚህ ዙሪያ? የኔ ጥያቄ አንዱ ጥያቄ እሱ ነው። አንዱ ጥያቄ ምንድነው? ስምምነቶችን ጠቅሻለሁ። ግብጽ መንግስት ከጅቡቲ ጋር ያደረገውን ስምምነት፣ የግብጽ መንግስት ከሶማሊያ ጋር ያደረገውን ስምምነት፣ የግብጽ መንግስት ከኤርትራ ጋር ያደረገውን ስምምነት በሚመለከት አንስቼ ነበረ። እርግጥ የኤርትራው ስምምነት እንዲሁ በግልጽ አልወጣም። አንዳንድ የዜና ምንጮች ላይ ነው ያገኘሁት። ዘርዘር ብሎ ባይገለጽም ማለት ነው። ኢሳያስ ወደ ካይሮ ሄደው ስምምነት አድርገዋል የሚል ነገር አለ በዜና ማሰራጫዎች እና ይህ አስጊ እንደሆነ የስጋታችን የሆነችው ግብጽ ብዬ ነው ራሴ ገለጽኩት። ምክንያቱም ከአባይ ጋር የተገናኘ ምን አይነት እንትን ውስጥ ግንኙነት ውስጥ እንዳለን ያው የሚታወቅ ነገር ስለሆነ፣ ስለዚህ እኛ እጃችንን አጣጥፈን መቀመጥ የለብንም። እንዳልከው እየተከበብን ነው ማለት ነው። እየተከበብን ስለሆነ የሆነ የዲፕሎማቲክ እርምጃ፣ የፖለቲካ እርምጃ መወሰድ ነበረበት። እንደውም ይህን ሁሉ እንትን ለማለት ደግሞ ምን አለ የውስጣዊ ሰላማችንን ማምጣት እንዳለብን። ውስጥ ሰላማችን ችግር አለ። ነገር ግን ዳር ድንበርን በተመለከተ ዳር ድንበር ጥያቄም ስላነሳው ዳር ድንበር ማስከበርን በተመለከተ የወደብ ባለቤት ለመሆን በተመለከተ የውስጥ ሰላም ማስከበር እጅግ በጣም ወሳኝ እንደሆነ ሚኒስቴር መስሪያ ቤታቸው ምን ያክል ይመክራል የሚል ነገር ሁሉ አንስቻለሁ እና በጣም የሚያሰጋ ነገር ነው። እዚህ ላይ ምንም ሪያክት አላደረጉም። አብዛኛው ግንኙነታችን በጣም ጥሩ ነው ከጥቂት ችግር በስተቀር ብለው ነው የመለሱት። መልካም እንግዲህ ወደ ሁለተኛው ጥያቄ ልለፍ። ሁለተኛው ጉዳይ የፍትህ ሚኒስትሯ በምክር ቤቱ ቀርበው ማብራሪያዎች ሰጥተዋል። ደግሞ ጥያቄዎችም ተነስተውላቸው ነበርና እንደው የፍትህ ሚኒስትሯ ከሰጧቸው ምላሾች መካከል አንዱ ማንም ሰው በማንነቱና በአመለካከቱ የታሰረ የለም ማለታቸው ተሰምቷል። ይሄ ደግሞ መሬት ላይ ካለው ሀቅ ጋር አብሮ የሚሄድ ወይም ደግሞ የሚጋጠም እውነት አይመስልምና እንደው ከዚህ አንጻር አሁን በእስር ላይ የሚገኙ የቀድሞ የአብን አባላት የፓርላማ አባላት የሆኑትን እንዲሁም ደግሞ ከክልልም ከፌዴራልም ምክር ቤት ተወስደው በስር ላይ የሚገኙትን አባሎቻችሁን በሚመለከት ምን አዲስ ነገር አለ? ጉዳያቸው እጅግ በጣም ተጓቷል። ፌዴራል መንግስቱ ክስ ከመሰረተ ከ2 ዓመት በላይ ሆኖታል። ነገር ግን እስካሁን ድረስ የተጨበጠ ይሄ ነው የሚባል ደረጃ ላይ አልደረሰምና እንደው ከዚህ አንጻር ምንድነው የተሰጠው ምላሽ? አዎ ከዚህ አኳያ ይሄ በፖለቲካ አመለካከታቸው እና በማንነታቸው የታሰሩ እስረኞች የሉም ብለው መልሰዋል። እንዳልከው በትክክል እንደዛ ነው የገለጹት።
የገለጹት። ነገር ግን እኛ የምናምነው ደግሞ በርካታ የአማራ ጋዜጠኞች፣ የምክር ቤት አባላት፣ ፖለቲከኞች፣ የሃይማኖት አባቶች፣ አንቂዎች ታስረዋል ብለን ነው የምንገምተው በማንነታቸው እና በፖለቲካ አመለካከታቸው። ያ ባይሆን ኑሮ አስተማማኝ የሆነ ማስረጃ አቅርቦ ወንጀል ቢሰሩ ኑሮ አስተማማኝ የሆነ የሰውና የሰነድ ምስክር አቅርቦ ቅጣት መቅጣት ይቻል ነበረ። ነገር ግን እስካሁን ድረስ ያንን ማድረግ ያልተቻለው እውነትም የህሊና እስረኞች እንደሆኑ የሚያመላክት ነገር ነው ያለው እና ይሄ ምንም የኢትዮጵያ ሕዝብ በብዛት የሚረዳው ነገር ነው። እስር ቤት ቢኬድ ቂሊንጦ፣ ቃሊቲ፣ አባ ሳሙኤል የተለያዩ ማረሚያ ቤቶች ቢኬድ በርካታ ማሮችን እኛ በአካል ሄደን ያረጋገጥነው ነገር ነው። ይሄ እንደው ዝም ብሎ በስማ በለው አይደለም። በተደጋጋሚ ጊዜ ማረሚያ ቤት እየሄድን የምንጎበኝ ሰዎች ነን እና ፍርድ ቤትም ተመላልሰን ችሎት የተከታተልን ስለሆነ ምን ያክል ታሳሪዎች አሉ በዚህ ጉዳይ ላይ በማንነታቸው ማንነት ተኮር የሆነ ስር የተካሄደባቸው የሚለውን በደንብ ምስክር ነው ምን ሆነው ማለት። ከዚህ ጋር የተገናኘ ሰብአዊ መብት ጥሰቱንም አንስቼ ነበረ። እሱንም በደንብ አድሬስ አልተደረገም። ክስ ማቋረጥን በተመለከተ ያነሳሁትም ነበረ። ማረሚያ ቤት አስተዳዳሪዎች ላይ እንደዚህ ስህተት የሚፈጽሙ በሰዎች ላይ እርምጃ መውሰድ ጋር የተገናኘ ተጠያቂ ማድረግ ጋር የተገናኘ ጠይቄ ነበር። በደንብ አልተመለሰም ነው ምለው። እሱን እንደው ሌላኛው ከዚህ ጋር በተያያዘ አንድ የሚሰማ ነገር አለ። አንዱ የተወሰኑ እስር ውስጥ ያሉ ሰዎች በዋስትና መለቀቃቸው ተሰምቷል። ነገር ግን በተከበሩ አቶ ዮሐንስ ቧያለው የክስ መዝገብ እና ክርስቲያን ታደለ የክስ መዝገብ ስር ካሉት ግን አሁንም ምንም የተለየ ነገር አልተሰማም። ነገር ግን ይቅርታ ጠይቀው ሊወጡ ነው፣ ለምክር ቤቱ የይቅርታ ደብዳቤም አስገብተዋል ለሚል ነገር በስፋት ይነገራል እና ይሄ ነገር አብን እንደ አብን ያውቃል ወይ? እናንተም ደግሞ ቀድሞ ባልደረቦቻችሁ አሁን በስር ላይ ቢገኙ በቅርበት እንደምትጠይቋቸውም እንደምትገናኙም አሁን ዶክተር አበባው አንስተዋልና ይሄ ነገር እውነት ነው ወይ? በእርግጥ የይቅርታ ደብዳቤ አስገብተው ለምክር ቤቱ ወይም ደግሞ ለጠቅላይ ሚኒስትሩ የገባ ደብዳቤ እርስዎ የሚያውቁት አለ ወይ? እውነት ነው ወይ የሚል ነገር ለማንሳት ወደ እንደ እኔ እንደማውቀው በፍጹም እንደዚህ አይነት ደብዳቤ የይቅርታ ደብዳቤ ለምክር ቤትም ሆነ ለጠቅላይ ሚኒስትር የገባ የለም። ምክንያቱም ይሄን የምለው አንተ ቀደም ብለህ እንደገለጽከውም ከታሳሪዎች ጋር በፍርድ ቤትም በማረሚያ ቤትም የጠየቁበት ሁኔታ ስላለ እንዲሁም የእስረኛ ቤተሰቦችንም በተለያየ ጊዜ ስለማገኝ ይህን ነገር በፍጹም አልደረሰኝም። እንደዚህ አይነት መረጃ አላገኘው። እንዲሁ ዝም ብሎ በሚዲያ ነው እየተናፈሰ ያለው። በሚዲያ ሊፈቱ ነው በዮሐንስ መዝገብ ያሉት በተከበሩ የክልል ምክር ቤት አባል ዮሐንስ ቧያለው እና የቀድሞ ብአዴን ጽሕፈት ቤት ኃላፊ መዝገብ ስር ያሉ ሊፈቱ ነው የሚል አይነት ነው የሚወራው እንጂ በትክክል ተጨበጠ ነገር የለም። እኔም ለማጣራት ሞክሬ ነበረ። አንድም የሆነ መረጃ አላገኘም ከዚህ ጋር የተገናኘ። ምናልባት እንደው ከፊታችን የሚከበረውን በክርስትና እምነት ተከታዮች ዘንድ የሚከበረውን የገናን በዓል ምክንያት አድርጎ እንደዚህ ረጅም ጊዜ ፍትህ ሳያገኙ በስር ላይ ያሉ ሰዎችን የመፍታት ወይም የመልቀቅ ነገር ሊኖር እንደሚችል የፍትህ ሚኒስትሯ በትላንቱ 7ኛው ምክር ቤት ስብሰባ ላይ ፍንጭ የሰጡበት አጋጣሚ ይኖር ይሆን? ምንም ፍንጭ አልተሰጠም። የኔም ጥያቄ ኢንቴንሽን እሱ ነበረ። ማስረጃ በቂ ማስረጃ ካላገኛችሁ፣ በቂ ምስክር ካላገኛችሁ ክስ የማቋረጥ ስልጣናችሁን ለምን አትጠቀሙም ያልኩት ይሄን ነበረ። ፍትህ ሚኒስቴር ይሄ ስልጣን አለ፣ ክስ አቋርጦ እስረኞችን መልቀቅ ይችል ነበረ። ነገር ግን ከዛ ጋር የተገናኘ ምንም አይነት መረጃ አልተናገሩም ሚኒስቴሯ። መልካም አመሰግናለሁ ዶክተር አበባው ደሳለው። በዚህ በተጣበበ ጊዜ ውስጥ በምክር ቤቱ የ6ኛና 7ኛ መደበኛ ጉባኤ ላይ ለተነሱ ከውጭ ጉዳይና እንዲሁም ከፍትህ ሚኒስቴር ጋር የተያዙ ጉዳዮችን ምላሽ ለመስጠት ለማብራራት ስለተገኙ በኤሚስ አድማጭ ተመልካች ስም እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልዎት። አመሰግናለሁ። እኔም ጴጥሮስ መልካም ቀን።